ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተን ስንመጣ ደብረ ዘይት ማለት የወይራ ተራራ ማለት ነው ብለው የመጽሐፍ ቅዱስ መተርጉማን ዘይት እንግዲህ ያስቀምጠውታል። ዘይት ማለት ወይራ ማለት ሲሆን ደብረ ተራራ ነው። ደብረ ዘይት ሲል ደግሞ የወይራ ተራራ ማለት ነው። ይህ ደብረ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንዘይነብር እግዚእነ ውስተ ደብረ ዘይት ወይቤሎሙ ለአርዳኢሁ ኡቁኬ ኢያሱትክሙ ወንበሩ ድለዋኒክሙ። ጌታችን በደብረ ዘይት ተቀምጦ ደቀ መዛሙርቱን እንዲህ አላቸው፣ እወቁ እንዳያስቷችሁ ተዘጋጅታችሁ ኑሩ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና። መዝሙር ዘደብረ ዘይት የጾሙ ወይም የአብይ ጾም 5ኛ ሰንበት ደብረ ዘይት። በዚህ ዕለት በቤተ ክርስቲያን የሚዘመር መዝሙር፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴና የሚነበብ ቅዱስ ወንጌል። እንግዲህ ወንጌላዊ ቅዱስ ማቴዎስ በምዕራፍ 24 ከቁጥር 1 እስከ 36 ድረስ በዚህ ዕለት ይነበባል። እንግዲህ የሚነበበው ቅዱስ ወንጌል የነገረ ምጽአቱን ጉዳይ የሚያነሳና የሚያወሳ ነው። መዝሙር እንዘይነብር እግዚእነ ውስተ ደብረ ዘይት ምስባክ እግዚአብሔር እሰ ገሃደ ይመጽእ። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ ፍጻሜ፣ ሁለተኛ ዲያቆን ወይም ንፍቅ ዲያቆን ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 7 እስከ 15፣ ንፍቅ ካህን የሐዋርያት ሥራ ምዕራፍ 24 ቁጥር 1 እስከ 22። እግዚአብሔርሰ ቡበይ ወጣዕሙ ቡበይ ወጣዕሙ እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም ለሰማይ በደመና ለሰማይ በደመና ኢያረምም እሳት ርክርክ ነፍስ እሳት ነፍስ እሳት ይናድድህ ቅድሜሁ እሳት አጥመቀ አጥመቀ እሳት ይነድድ ቅድሜሁ እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 24 ቁጥር 1 እስከ 36። የዕለቱ ቅዳሴ
ቅዳሴ አትናቴዎስ። መጽሐፈ ቅዳሴ ገጽ 251 ቁጥር 2 ቅዳሴ ኤጲፋንዮስ ይበል ዲያቆን በግዕዝ ዜማ ዮም በዛቲ ዕለተ ጋባይክሙ ዕለተ ጋባይክሙ ውስተ ዛቲ ቤተ ክርስቲያን አጽምዑ ቅዳሴሃ እንተ ይእቲ ሰንበተ ክርስቲያን ቅድስት። ቁጥር 55 ይበል ካህን ንወድሳ ንዑ ናክብራ ንዑ ናብላ ለበኩረ በዓላት ለበኩረ በዓላት እንተ ይእቲ ሰንበተ ክርስቲያን ቅድስት። አሜን። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የምትመለከቱት ቅዱስ እግዚአብሔር ቲዩብን ነው። ዘወትር አርብ ምሽት 3 ሰዓት ላይ ወደ እናንተ የሚተላለፈው የሰንበት ግጻዌ የምስባክ ጥናት ነው። ለዛሬው የሰንበት ግጻዌ ማብራሪያ እንዲሰጡ የጋበዝኳቸው መጋቢ ሐዲስ መምህር ለይኩን ብርሃኑ የቦሌ ደብረ ምሕረት ቅዱስ ሚካኤል እና የጻድቁ አቡነ ጎርጎርዮስ ቤተክርስቲያን የስብከተ ወንጌል ኃላፊ ናቸው። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በመላው ዓለም የምትገኙ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ዲያቆናት እንዲሁም ማህበረ ምእመናን ወምእመናት በያላችሁበት የእግዚአብሔር ሰላም ከሁላችሁ ጋር ይሁን። አሁን እንደ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስርዓተ አምልኮ ከሰባቱ አጽዋማት አንደኛው የሆነው አብይ ጾም ላይ እንገኛለን። ይህ አብይ ጾም እንግዲህ በውስጡ 8 ሳምንታትና 55 ቀናት ያሉት ሲሆን ነው ይህን ጾም ከጀመርን 5ኛው ሳምንት ላይ እንገኛለን። እንግዲህ እያንዳንዱ ሳምንታት የራሳቸው ምስጋና ዝማሬ፣ የራሳቸው መልእክት፣ የራሳቸው ትምህርት አላቸው። እነዚያን እየሰማን እያዳመጥን እየተመርን እየቀደስን እያገለገልን እንሆ በዓለ ደብረ ዘይት ላይ ደርሰናል። እንግዲህ በዓለ ደብረ ዘይት በተውሳክ ከሚወጡ በዓላት መካከል አንደኛው ነው በዓለ ደብረ ዘይት። በዓለ ደብረ ዘይት ሌላው ከ9 ንዑሳን በዓላት እይታ በዓላት እንግዲህ 9 አበይት በዓላት አሉ፣ 9 ንዑሳን በዓላት አሉ። ከ9 ንዑሳን በዓላት መካከል አንደኛው በዓለ ደብረ ዘይት ነው። ደብረ ዘይት ወደ ትርጓሜው ወደ ስያሜው ስንመጣ ደብረ ዘይት ማለት የወይራ ተራራ ማለት ነው ብለው የመጽሐፍ ቅዱስ መተርጉማን ዘይት እንግዲህ ያስቀምጠውታል። ዘይት ማለት
ወይራ ማለት ሲሆን ደብረ ተራራ ነው። ደብረ ዘይት ሲል ደግሞ የወይራ ተራራ ማለት ነው። ይህ ደብረ ዘይት ተራራ እንግዲህ በኢየሩሳሌም ካሉ ከተቀደሱ ተራሮች መካከል አንደኛው ነው። በዚህ በዓለ ደብረ ዘይት በመላትና በስፋት የሚነገረው የሚታሰበው ነገረ ምጽአቱ ነው። ነገረ ምጽአቱ ነው። እንግዲህ በበዓለ ደብረ ዘይት ነገረ ምጽአቱ እንዴት ይታሰባል፣ እንዴት ይነገራል የሚለውን ስንመለከት ያው እግዚአብሔር ሁለት ምጽአቶች እንዳሉት በቅዱስ መጽሐፍ ተቀምጧል። በዚህ በበዓለ ደብረ ዘይት የሚነገረው ስለ ዳግም ምጽአቱ ነው። ዳግም ምጽአት በራሱ ሁለት የግዕዝ ቃላት ያሉበት ነው። ደገመ ደገመ ይላል። ዳግም ማለት ዳግመኛ ማለት ነው። መጽአ መጣ ይልና ምጽአት ማለት መምጣት ማለት ነው። ዳግም መምጣት የሚለውን ነገር ያሳየናል። እንግዲህ የቀደመ ምጽአት አለው፣ የኋላ ምጽአት አለው። ሁለቱንም ነገሮች እንግዲህ እርሱ አምላካችን ክርስቶስ አከናውኗቸዋል። አንደኛው የተከናወነ የተፈጸመ ነው። ሁለተኛው ወደፊት የሚከናወን የሚፈጸም ነው እና በዚህ በደብረ ዘይት ላይ ስለ ዳግም ምጽአቱ የሚነገረው አንደኛ ያው እርሱ በነቢያቱ አድሮ ስለ ሁለቱም ምጽአቶቹ አናግሯልና በዚህ ዕለት ከሚሰበከው ምስማክ መካከል በመዝሙረ ዳዊት መዝሙር 49 ቁጥር 2 ላይ ስንመለከት እግዚአብሔር ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ ይላል መዝሙረኛው ልበ አምላክ ዳዊት። እነዚህ ሁለቱንም ምጽአቶቹን ያካተተ ትርጓሜ ነው ያለው ቤተክርስቲያናችን መተርጉማነ መጻሕፍት ማለት ነው። እግዚአብሔር ተገልጦ ይመጣል፣ ሲመጣም ዝም አይልም፣ በፊቱ እሳት ይነዳል ይላል። የመጀመሪያው የተፈጸመው ምጽአቱን በዚህ ኃይለ ቃል ስንመለከት እግዚአብሔር በግልጥ ይመጣል ማለት በስጋ ማርያም ተገልጦ ይመጣል፣ በተዋህዶ ይገለጣል፣ ሲመጣም ዝም አይልም። ፈሪሳውያን በወቅቱ የሃይማኖቱን ቡድን ይዘው ተገቢ ስራ ያልሰሩ የነበሩትን ፈሪሳውያን አሌለክሙ ጸሐፍቶ ፈሪሳውያን እያለ ከስራቸው የተነሳ ይገስጻቸዋል፣ ዝም አይላቸውም ነው። እሳት ይነድድ ቅድሜሁ የሚለው እንግዲህ ትምህርቱ ነው። ለፈሪሳውያን ተስማሚ ያልነበረው ቃሉ ትምህርቱን በእሳት እየበሰለ ይገልጠዋል። ሁለተኛው ምጽአቱ ዳግም ምጽአት በዚህ በበዓለ ደብረ ዘይት የሚሰበከው የሚነገረው ማለት ነው። በትሑት ሰብእና የተገለጠው ጌታ ዳግመኛ በክበበ ትስብእት በግርማ መለኮት ይገለጣል፣ ሲመጣም ዝም አይልም። ጻድቃንን ወደ እኔኑ ይላቸዋል፣ ኃጥአንን ከኔ ወግዱ ይላቸዋል። እሳት የሚለው አሁንም ፍርዱ ነው። እንግዲህ እሳት እነሆ ፍሬውን ከገለባው ለይቶ የሚያቃጥልበት፣ ኃጥኡን ከጻድቁ አማኒውን ከመናፍቁ የሚለይበትን ይህን ፍርዱን በእሳት ይመስለዋል ማለት ነው እና ሲመጣም እንግዲህ በየት ይመጣል የሚለውን ቀደም ሲል ከነበሩ ነቢያት መካከል ዘካርያስ የተባለው ነቢይ በትንቢተ ዘካርያስ ምዕራፍ 12 ቁጥር 4 ላይ ወይ ቀጉማ እገሪሁ ለእግዚእነ እንተ መንገለ ጽባያ ለኢየሩሳሌም ይላል። ጌታችን የኢየሱስ ክርስቶስ እግሮቹ ነው የሚለው እነሆ በኢየሩሳሌም በስተምስራቅ በኩል ባለው ተራራ በደብረ ዘይት ተራራ ላይ ይቆማሉ ይላልና እንግዲህ ሲመጣም የሚቆምበት የሚገለጥበት ተራራ ደብረ ዘይት እንደሚባል ያው ነብዩ ዘካርያስ በትንቢቱ ላይ ገልጦታል ማለት ነው። ከዚህ የተነሳ ስለ ነገረ ምጽአቱ የሚነገርበትን ዕለት አባቶቻችን ሊቃውንተ ቤተክርስቲያን ደብረ ዘይት ብለው ሰይመውታል ማለት ነውና በቀደመ ምጽአቱ እንደሚታወቀው የቀደመ ምጽአቱ የተጠናቀቀው የምድር ቆይታው የተጠናቀቀው በደብረ ዘይት ተራራ ላይ ነው። በደብረ ዘይት ተራራ ወንጌላዊ ቅዱስ ሉቃስ በምዕራፍ 24 ላይ የደቀ መዛሙርቱን ከዚያ ከመንደሩ ከሰፈሩ አወጣቸው፣ እስከ ቢታንያ አወጣቸው። ከዚያ በኋላ የተቀደሱ እጆቹን አንስቶ ባረካቸው ይልና በተለይ ይህ ተራራ ደቀ ሲያርግ ያረገበት ተራራ ደብረ ዘይት ተራራ እንደሆነ በዚሁ ወንጌላዊ ቅዱስ ሉቃስ በሐዋርያት ሥራ ላይ በምዕራፍ 1 ላይ ነገረ እርገቱን በጻፈበት ላይ አስቀምጦታል። በደብረ ዘይት ተራራ እንደሆነ ማለት ከደብረ ዘይት ተራራ ወደ ኢየሩሳሌም ተመለሱ በማለት ነው የሚገልጠው ማለት ነው። ስለዚህ
ይሄ ደብረ ዘይት ተራራ ብዙ ነገሮች የተከናወኑበት ነው። ይሄው ወንጌላዊ ቅዱስ ሉቃስ አሁንም ደብረ ዘይት ተራራ አምላካችን ክርስቶስ በመዋዕለ ሥጋዌ በነበረበት ሰዓት ዕለት ዕለት ቀን ቀን በመቅደስ ሲያስተምር ይውል ነበር፣ ማታ ማታ ደግሞ በደብረ ዘይት ተራራ ያድር ነበር በማለት ይገልጠዋል። በቅዱስ ሉቃስ ወንጌል ምዕራፍ 21 ቁጥር 37 ላይ ስናነብ እናገኘዋለን። እና የደብረ ዘይት ተራራ ብዙ ነገሮች የተከናወኑበት የተፈጸሙበት ተራራ ነው። ዳግመኛም እንግዲህ በመዋዕለ ሥጋዌ በመዋዕለ ትምህርቱ ነቢያት የነገረ ምጽአቱን ጉዳይ እንደተናገሩ ሁሉ አስቀድመው በመንፈስ ትንቢት ተገልጦላቸው ዳዊት የትንቢቱን ጉዳይ የመምጣቱን ጉዳይ እንደተናገሩ እነ ዘካርያስ በደብረ ዘይት ተራራ ላይ እንደሚመጣ እንደተናገሩ ሁሉ እርሱም ካስተማራቸው ትምህርቶች መካከል አንደኛው አጽንዖት ሰጥቶ ትኩረት ሰጥቶ ካስተማራቸው ትምህርቶች መካከል አንደኛው የነገረ ምጽአቱን ጉዳይ ነው። እንግዲህ በዋለበት የሚውሉት ባደረበት የሚያድሩ ደቀ መዛሙርቱ ከእርሱ ጋር አብረው ሳሉ ነው የሚለው እና ወንጌላውያኑ በየምዕራፋቸው የነገረ ምጽአቱን ጉዳይ ጽፈዋል። በተለይም እንግዲህ ኢትዮጵያዊው ሊቅ ቅዱስ ያሬድ በዚህ ዕለት የሚዘመረው ሊቃውንተ ቤተክርስቲያን በአገልግሎት ሲዘምሩት የሚያድሩት መዝሙረ ቅዱስ ያሬድ እንዘ ይነብር እግዚእነ ውስተ ደብረ ዘይት ነው የሚለው። አምላካችን ኢየሱስ ክርስቶስ በደብረ ዘይት ተራራ ተቀምጦ ሳለ ቀርቡ አርዳኢሁ ለአምላከ ጽድቅ እውነተኛ የሆነው አምላካቸውን መምህራቸውን ኢየሱስ ክርስቶስን ቀርበው ጠየቁት፣ አነጋገሩት ይላል። በዚህ እነሱ ቀርበው ባነጋገሩበት ሰዓት እንግዲህ ወንጌላዊ ቅዱስ ማቴዎስ በምዕራፍ 24 ከቁጥር 1 እስከ 36 ድረስ በዚህ ዕለት ይነበባል። እንግዲህ የሚነበበው ቅዱስ ወንጌል የነገረ ምጽአቱን ጉዳይ የሚያነሳና የሚያወሳ ነው እና በደብረ ዘይት ተራራ ላይ እያሉ ቀረቡ ጠየቁትም ነው የሚለውና የጠየቁት ጥያቄ የነገረ ምጽአቱን ጉዳይ ነው። ምንድነው ያሉት? ምንትኑ ተአምሪሁ ለምጽአትከ መምህር ሆይ ማይዜ ይከውን ዝንቱ፣ ይህ መቼ ይሆናል? የመምጣትስ ምልክቱ ምንድነው? የምትመጣውስ መቼ ነው? የሚል ጥያቄ ሶስት ጥያቄዎችን ጠየቁት ነው የሚለው። በጠየቁት ጥያቄ መነሻነት እንግዲህ እርሱ ከመምጣቱ አስቀድሞ ሊከሰቱ የሚችሉ ምልክቶችን ነገራቸው። ከምልክቶቹ ጋር ደግሞ ማስጠንቀቂያዎችን ነገራቸው ነው የሚለው እና ቅዱስ ወንጌሉንም ስንመለከት በዚህ ዕለት የሚነበቡትን መልእክታት ስንመለከት ቅዱስ ያሬድን በመዝሙሩ ላይ የጠቀሰውን ሌሊት ሊቃውንተ ቤተክርስቲያን በአገልግሎት የሚያነሱትን የሚያወሱትን ብንመለከት በዚህ ዕለት የሚቀደሰውንም የቅዱስ አትናቴዎስ ቅዳሴ ስንመለከት በአጠቃላይ የሚያነሱትና የሚያወሱት ነገረ ምጽአቱ ላይ ነው። ነገረ ምጽአቱ ላይ ነው። ለምሳሌ ያህል እንግዲህ ወንጌሉን ስናይ የቅዱስ ማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ እስከ 36 የሚነበበውን ሁላችንም መጻሕፍቶቻችንን ገለጥ አድርገን መጽሐፍ ቅዱስን ገለጥ አድርገን ብናነበው እስከ መጨረሻው ድረስ ብናነበው የነገረ ምጽአቱ ደቀ መዛሙርቱ ጠይቀውት ለደቀ መዛሙርቱ የነገረ ምጽአቱን ጉዳይ የነገራቸውን ነገሮች ነው የምንመለከተው፣ ማስጠንቀቂያዎቹን ነው የምንመለከተው። ወደ ቅዱስ ያሬድ መዝሙርም ስንመጣ እንግዲህ የቅዱስ ያሬድ ዜማ መነሻው ብሉይ ኪዳን ነው፣ መነሻው ሐዲስ ኪዳን ነው፣ መነሻው መጻሕፍተ ሊቃውንቱ ናቸው። ስለዚህ በዚህ መሰረት እንዘ ይነብር እግዚእነ ውስተ ደብረ ዘይት ቀርቡ ሀቤሁ አርዳኢሁ፣ እርሱም ደቀ መዛሙርቱ ቀረቡት፣ ጠየቁት፣ መቼ ትመጣለህ? ይህ መቼ ይሆናል? የመምጫህ ምልክቱ ምንድነው? የሚል ጥያቄ ሲያነሱለት አሁንም ቅዱስ ማቴዎስ በወንጌሉ ላይ ያስቀመጠው ለደቀ መዛሙርቱ የነገራቸውን ቅዱስ ያሬድ ደግሞ በዜማ ይገልጠዋል። ኡቁኬ ኢያስሕቱክሙ ወንበሩ ድለዋኒክሙ ብዙሃን ይመጹ በስሜ እንዘ ይብሉ አነ ውእቱ ክርስቶስ፣ እነሆ እኔ ክርስቶስ ነኝ ብለው በእኔ ስም ብዙ ሐሰተኞች ክርስቶሶች ይመጣሉና እንዳያስቷችሁ ተጠንቀቁ የሚል የማስጠንቀቂያ ምልክት ነው ለደቀ መዛሙርቱ የነገራቸው። ይሄ እንግዲህ ወንጌላውያኑም ጽፈውታል፣ እንዲሁም ቅዱስ ያሬድ ደግሞ በዜማ አንስቶታል፣ አውስቶታል ማለት ነው።
እና እዚህ ላይ የምንመለከተው በነገረ ምጽአቱ ዙሪያ ላይ እሱ ከመምጣቱ አስቀድሞ የሚከሰቱ ክስተቶች አሉ። ሃይማኖታዊ ክስተት አለ፣ ተፈጥሯዊ ክስተት አለ፣ ፖለቲካዊ ክስተት አለ፣ ኢኮኖሚያዊ ክስተት አለ። እሱ ከመምጣቱ አስቀድሞ የሚከሰቱ ክስተቶች ማለት ነው። ሃይማኖታዊ ክስተት በስመ ክርስትና የሚመጡትን በስመ ነቢያት፣ በስመ ሐዋርያት፣ በስመ ጻድቃን፣ በስመ ኤልያስ፣ በስመ ሄኖክ እነዚህን በመሳሰሉ የሚመጡ እንዳሉ ገልጦታል። ይህን እንግዲህ ለማወቅ ያው ዘመኑን ማየትና መመልከት ነው። በክርስቶስ ስም ያልተነሳ፣ በነቢያት ስም ያልተነሳ፣ በሐዋርያት ስም ያልተነሳ ብሎም አልፎም ተርፎም በእውነት ለእርሱ መንጣት ምክንያት በሆነችው ምክንያት ድህነት በሆነችው በቅድስት ድንግል ማርያም ስም እስከ መገለጥ ደርሰዋል። በሀገራችን በኢትዮጵያ ላይ የምንሰማው ጉዳይ ነው። ስለዚህ ይህ ሃይማኖታዊ ክስተት ይባላል ማለት ነው። በስመ ክርስትና የሚነሱትን ስናይ በነቢያት ስም በስም ኤልያስ የሚነሱትን፣ በሄኖክ ስም የሚነሱትን፣ በሐዋርያት ስም የሚነሱትን ስናይና ስንመለከት ይህ ሃይማኖታዊ ክስተት ይባላልና ስለዚህ እነዚህ ክስተቶች ወደ ስህተት እንዳይዳርጉን፣ ወደ ክህደት እንዳይወስዱን፣ መንገዳችንን እንዳንስት ዕውቁኬ ብሎ አምላካችን ክርስቶስ አስጠንቅቆናልና እንግዲህ እንድንጠነቀቅ ነው። ሌላው ፖለቲካዊ ክስተት የሚለው መንግስት በመንግስት ላይ ይነሳል የሚለው፣ ህዝብ በህዝብ ላይ ይነሳል የሚለው፣ ጦርን የጦርን ወሬ የተሰማላችሁ የሚለው ዓለምንም ምድርንም አስጨንቆ ያለው ይሄ ፖለቲካዊ ክስተት ነው። ይህ ሌላው ለአምላካችን ለኢየሱስ ክርስቶስ የመንጫ ምልክት ነው። በደብረ ዘይት ላይ የነገራቸው ያስተማራቸው ማለት ነው። ሌላው የምንመለከተው ኢኮኖሚያዊ ክስተት ነው። ረሃብ ይሆናል የሚለው ማለት ነው። ቸነፈር ይሆናል የሚለው ማለት ነው። እንግዲህ ይህም ዓለማችንም ምድራችንም አይጉራችንም እያስተናገደችው ያለ ጉዳይ ነው። ስለዚህ እሱ ከመምጣቱ አስቀድሞ ሃይማኖታዊ ክስተት አለ፣ ኢኮኖሚያዊ ክስተት አለ፣ ፖለቲካዊ ክስተት አለ፣ ተፈጥሯዊ ክስተት አለ። ተፈጥሯዊ ክስተት የሚለው ደግሞ የምድር መናወጥ ማለት ነው። ይሄ የምድር መናወጥ ይሆናል፣ የምድር መንቀጥቀጥ ይሆናል። የነፋሱ የማዕበሉ የምድር መሰነጣጠቅ መንቀጥቀጥ ይሄ ተፈጥሯዊ ክስተት ነው የሚባለውና ይህም እሱ ከመምጣቱ አስቀድሞ የሚከሰት ክስተት ነው። ስለዚህ እንግዲህ በበዓለ ደብረ ዘይት በምልአትና በስፋት የሚነገረው የነገረ ምጽአቱ ጉዳይ ነውና እርሱ ሲመጣ ዝም አይልም ብሎ መዝሙረኛው ልበ አምላክ ዳዊት እንደገለጠው ኃጥአንን ከኔ ወግዱ በሚልበት ሳይሆን ጻድቃንን ወደ እኔ ኑ የሚልበትን በግራው መቆምን ያይደለ በቀኝ መቆምን እንዲያድለን እንደሚመጣ አውቀን ለቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጅነታችን አገልጋይነታችን በትክክለኛው አገልግሎትና መስመር ራሳችንን ጠብቀን እርሱ በሚመጣበት ሰዓት ከኔ ወግዱ የሚለውን ሳይሆን ወደ እኔ ኑ የሚለውን የምህረትና የይቅርታ የፍቅር የአባትነት የርህራሄ ቃሉን እንዲያሰማን የአምላካችን ቅዱስ ፈቃዱ ይሁንልን ላለው በአጠቃላይ በዓለ ደብረ ዘይት ላይ የሚዘመሩ መዝሙራት፣ የሚነበቡ መልእክታት፣ የሚነበበው ወንጌል፣ የሚዜመው ዜማ፣ የሚቆመው ቁመት የሚመለከተው ነገረ ምጽአቱን ነውና እነዚህ ቅዱሳት መጻሕፍቱ በአጠቃላይ እንግዲህ የሚያወሱት በአጠቃላይ ቅድም በመግቢያ ላይ እንደገለጥኩት ማለት ነው ከወንጌሉ ጋራ ከመልእክቱ ጋራ ከቅዳሴው ጋራ የተገናኙ ነገሮች ናቸውና እነዚህን መጻሕፍቱን አንብበን ተመልክተን እንረዳ ዘንድ እግዚአብሔር ብሩህ የሆነውን አእምሮ እንዲያድለን ፈቃዱ ይሁንልን። እግዚአብሔር ይባርክልን። አቤቱ ያኔ ስትመጣ በሚያስፈራ ግርማ አቤቱ ያኔ ስትመጣ በሚያስፈራ
አልችልም ለመቆም ብዙ ነው የኔ ኃጢአትማ አልችልም ለመቆም ብዙ ነው የኔ ኃጢአትማ ጻድቃን ኑ ብለህ ስትጠራቸው ያኔ ጻድቃን ኑ ብለህ ስትጠራቸው ያኔ ጌታ ሆይ ማረኝ ራራልኝና ይቅር በለኝ ጌታ ሆይ ማረኝና ይቅር በለኝ ራራልኝ ለኔ አቤቱ ያኔ ስትመጣ በሚያስፈራ ግርማ አቤቱ ያኔ ስትመጣ በሚያስፈራ ግርማ አልችልም ለመቆም ብዙ ነው የኔ ኃጢአትማ አልችልም ለመቆም ብዙ ነው የኔ ኃጢአትማ በልሳነ